ኢትዮጵያ ባለፉት ጥቂት ዓመታት በግብርናው ዘርፍ ያስመዘገበችው ስኬት በተለይም በበጋ መስኖ ስንዴ ልማት የታየው ተጨባጭ ለውጥ ለዘመናት ተጭኗት የነበረውን የእህል እርዳታ ፈላጊነት ታሪክ በመቀየር ላይ ይገኛል። ይህ የልማት ጉዞ ልማዳዊ የግብርና እንቅስቃሴ ሳይሆን የኢኮኖሚ ነፃነትንና የምግብ ሉዓላዊነትን የማረጋገጥ ብሔራዊ ተልዕኮ ነው። ኢትዮጵያ ለስንዴ ፍጆታዋ ከፍተኛ የውጭ ምንዛሬ በማውጣት ከውጭ የምታስገባ ሀገር ነበረች። አርሶ አደሩም ለወትሮ የዝናብ ወቅትን ብቻ በመጠበቅ በዓመት አንድ ጊዜ ከበዛም 2 ጊዜ ብቻ ነበር የሚያመርተው። በዚህም ኢትዮጵያ በየዓመቱ እስከ 1 ቢሊዮን የአሜሪካን ዶላር ስንዴን ከውጭ ለማስገባት ታውጣ ነበር። መንግስት ለዘርፉ የሰጠው ልዩ ትኩረትና በጠቅላይ ሚኒስትር አብይ አህመድ የሚመራው የቅርብ ክትትል ስንዴን ከዝናብ ጥገኝነት አላቆታል። በበጋ መስኖ ስንዴ የሚለማው መሬት በየዓመቱ በከፍተኛ መጠን እየጨመረ መጥቶ በሚሊዮን የሚቆጠሩ ሄክታሮችን ማዳረስም አስችሏል። ለዚህም ተግባራዊ በመደረግ ላይ የሚገኘው የበጋ መስኖ ስንዴ ኢኒሼቲቭ የአንበሳውን ድርሻ ይወስዳል። በበጋ መስኖ ስንዴ ልማት በዓመት 3 ጊዜ ማምረት ከመቻሉም በላይ የአርሶ አደሩን አስተሳሰብ መቀየርና አቅሙን እንዲረዳ ማድረግም ተችሏል። እስካሁን ድረስ አሁን ወደ 3.78 ሄክታር ላይ ደርሰናል። በምርት አንጻር ስናይ ያው 174 ሚሊዮን ኩንታል በላይ ነው የሚመረተው በበጋ መስኖ ስንዴ ብቻ ማለት ነው። ከዛ ውጪ በልግ አብቃይ አካባቢዎች አሉ። በልግም ጭምር ይሰራበታል። ለምሳሌ አሁን ስንዴ የምንወስድ በበልግም የሚያመርቱ አካባቢዎች አሉ። ስለዚህ በዓመት 3 ጊዜ የማምረት ስራ እየተሰራ ነው። አሁን ላይ በበጋ መስኖ ስንዴ እየለማ ካለው መሬት 40 በመቶ የሚሆነው አዲስ የእርሻ መሬት ነው። ይህም ማለት ከዚህ ቀደም ጾሙን ሲያድር የነበረ የእርሻ መሬት ወደ ምርት እንዲገባ ተደርጓል ማለት ነው። በበጋ መስኖ ስንዴ ልማት ዘመናዊ የአስተራረስ መንገድን መከተልና አርሶ አደሩ በኩታ ገጠም እንዲያመርት መደረጉ ለምርታማነቱ አስተዋጽኦ አበርክቷል። በእያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት 2010። አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ሁለተኛ ኮምባይነር 2010 338 ገደማ ነበራት። ዛሬ 8700 ኮምባይነር ኢትዮጵያ ውስጥ አለ። ይሄ ተቆጠረ ማለት ነው። ይሄ ምርትን በፍጥነት ለመሰብሰብና የሚባክነውን ለመታደግ ያግዛል። በዘንድሮ የበጋ መስኖ ስንዴ ልማትም ከ174 ሚሊዮን ኩንታል በላይ ምርት ይጠበቃል። በዚህ ዓመት ከ4.2 ሚሊዮን ሄክታር በላይ መሬት በበጋ መስኖ ለማልማት የታቀደ ሲሆን እስካሁንም 3.7 ሚሊዮን ሄክታር መሬት በምርት ተሸፍኗል። ጥቅሙን እያወቀ ወደ ልማት ገብቷል። አሁን ባዶ መሬት የሚቀመጥ የለም። 3 እና ከዛ በላይ ያመርታል። ከመኸር በልግ መስኖም ባለፈ በዳግም ሰብል ጭምር አርሶ አደሩ እያመረተ ይገኛል ማለት ነው። ኢትዮጵያ ስንዴን ከገቢ ንግድ ወደ ወጪ ንግድ በመቀየር ራሷን መመገብ ብቻ ሳይሆን ስንዴን ወደ ውጭ ሀገራት መላክ የጀመረችበት ታሪካዊ ምዕራፍ ላይ ትገኛለች። ቀደም ሲል በእንስሳት እርባታ ብቻ ይታወቁ የነበሩ ቆላማና አርብቶ አደር አካባቢዎችም አዲስ ገጽታን ተላብሰው በበጋ መስኖ ስንዴ ልማትም ተጠቃሽ ሆነዋል። በረሃማ የነበሩ ሰፋፊ መሬቶች በግብርና ቴክኖሎጂና በመስኖ ታግዘው በበጋ መስኖ ስንዴ ልማት ወደ አረንጓዴ ማሳማነት ተቀይረዋል። የበጋ መስኖ ስንዴ ልማት ለኢትዮጵያ ዘርፈ ብዙ ጥቅሞች አሉት። የምግብ ሉዓላዊነትን በማረጋገጥ በኢኮኖሚ የውጭ ምንዛሬን ለማዳንና በኤክስፖርት ገቢን በማሳደግ በማህበራዊ ዘርፍም ለወጣቶችና ለሴቶችም ሰፊ የስራ ዕድልን መፍጠር ያስችላል። በፖለቲካው ረገድም በምግብ እርዳታ የሚመጣን የውጭ ተጽዕኖን ምርታማነትን በመጨመር መቋቋምና የኢትዮጵያንና ሕዝቦቿን ሁለንተናዊ ክብር መጠበቅ ደግሞ ዋነኛው ማጠንጠኛው ነው።